ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎችን ያደረስኳችሁ ቤዛቤት አራጌ አብራችሁ የምንቆይ ይሆናል። የምናስቀድመው የሀገር ውስጥ መረጃዎቻችንን ሲሆን የወጣቶች አደገኛ እጽ ተጠቃሚነት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። የመራቢያ ጤና ማህበራት ኮንሰርቲየም ከሴቶችና ማህበራዊ ጉዳይ ሚኒስቴር ከጤና ጥበቃ ሚኒስቴርና ከፕላን ኢንተርናሽናል ኢትዮጵያ ጋር በመተባበር የወጣቶችን ስብዕና ልማት ማዕከላት ሁኔታ ላይ ያተኮረ የምክክር አውደ ጥናት አዘጋጅቷል። በማዕከላት ውስጥም አደገኛ እጾችና አሉታዊ ልማዶችን ለመከላከል የሚደረጉ ፕሮግራሞች መኖራቸውንና የተጠቃሚ ወጣቶች ቁጥርም እያደገ መምጣቱን በበጎ ጎን ተነስቷል። ይሁን እንጂ ማዕከላቱ የወጣቶችን ፍላጎት በሟላ መልኩ ዘመኑን የሚመጥን እናም ሁሉን አቀፍ አገልግሎት መስጠት እንዲችሉ በርካታ ስራዎችም መስራት እንደሚገባም ተጠቁሟል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ለብስራት ራዲዮ እንደተናገሩትም በአዲስ አበባና በክልል ከተሞች የሚገኙ የስብዕና ማዕከላት የተለያዩ ስራዎችን ቢሰሩም የወጣቶች ስብዕና በሚፈልገው መልኩ እየተገነቡ ግን አይደለም። በኢትዮጵያ ከ3000 በላይ የወጣቶች ስብዕና ማዕከላት ቢኖሩም 1545ቱ ብቻ ተገቢውን አገልግሎት እየሰጡ እንደሚገኙም አስረድተዋል። በዚህም የተነሳ የሚፈለገውን የወጣት ስብዕና መቅረጽ እንዳልተቻለ ሚኒስትር ዴኤታዋ ገልጸው ለጉዳዩ መፍትሄ ለማምጣትም በዘርፉ የተሰማሩትን ማዕከላት ከማዘውተሪያነት ወደ ስብዕና ማዕከላት ለማምጣት ሰፊ ስራ እየተሰራ እንደሚገኝ ተናግረዋል ስትል ቅድስት ደጀኔ ዘግባለች። ህጋዊ ታሪፍ 430 ሆኖ ሳለ 900 ብር ያስከፈሉ አሽከርካሪዎች ላይ እርምጃ መውሰዱን የዳውሮ ዞን ፖሊስ አስታውቋል። በዳውሮ ዞን እየተበራከተ የመጣውን ብዝበዛ ለመከላከል ከህብረተሰቡ ጋር በመቀናጀት ከታሪፍ በላይ በሚያስከፍሉና ትርፍ በሚጭኑ ተሽከርካሪዎችና አሽከርካሪዎች ላይ እርምጃ እየወሰደ መሆኑን የዳውሮ ዞን ፖሊስ አስታውቋል። መነሻቸውን ዳውሮ ዞን ታርጫ ከተማ አስተዳደር መዳረሻቸውን ደግሞ ጅማ ከተማ ያደረጉ ሁለት አሽከርካሪዎች ከታሪፍ በላይ በማስከፈላቸው እርምጃ እንደተወሰደባቸው የዳውሮ ዞን ትራፊክ ዲቪዥን ኃላፊ ዋና ኢንስፔክተር አማኑኤል አምባቸው ለብስራት ራዲዮ ተናግረዋል። በዳውሮ ዞን ታርጫ ዙሪያ ወረዳ አባዳሂ ማዘጋጃ ከተማ ላይ ከታርጫ ጅማ ተሳፋሪን አሳፍሮ ሲንቀሳቀሱ የነበሩ አሽከርካሪዎች ህጋዊ ታሪፍ 430 የነበሩ 900 ብር ማስከፈላቸውን ዋና ኢንስፔክተር አማኑኤል አምባቸው ጨምረው ለጣቢያችን ተናግረዋል። ለእያንዳንዱ ተሳፋሪም 470 ብር በማስመለስ በአሽከርካሪዎች ላይ እርምጃ መወሰዱም ተነግሯል። በአጠቃላይ ከሁለቱ አሽከርካሪዎች ያለ አግባብ የተወሰደ 31390 ብር ለተሳፋሪዎች በማስመለስ አሽከርካሪዎቹ እያንዳንዳቸው በ5000 ብር እንዲቀጡም ተደርጓል ስትል መባ ወርቅነህ ዘግባለች። በ10 ዓመት ታዳጊ ላይ የግድያ ወንጀል የፈጸመው ተከሳሽ በሞት እንዲቀጣ ውሳኔ ተላልፎበታል። በአርባ ምንጭ ከተማ አስተዳደር የ10 ዓመት ታዳጊ ናትናኤል ማይክልን በማገትና በአሰቃቂ ሁኔታ የገደለው ተከሳሽ ወርቅነህ አሰፋ በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ታዳጊውን ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤቱም ወስዶታል። ተከሳሹ ልጁን በቦክስ ከመታው በኋላ በአፍንጫና በአፉ ላይ በፕላስተር በማሸግም አፍኖታል። ልጁ ለማምለጥ ሲታገል ተመልሶ በመምጣትም በአንሶላ አንቆ ህይወቱ ካጠፋ በኋላ አስክሬኑን መጸዳጃ ቤት ውስጥ በመደበቅ ለመሰወርም ሞክሯል። የወንጀል ህግ አንቀጽ 539 በቅንፍ 1 በቅንፍ ሀመሮሃና 590 በቅንፍ 2 በቅንፍ ሰ የተላለፈው ተከሳሽ አስቀድሞ በህፃኑ ቤተሰብ ላይ የገንዘብ የጠየቀናም የራሱን ኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑን በክሱ ተገልጿል። የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ህግን ማስረጃዎችን አጥጋቢ ሆኖ በማግኘቱም ተከሳሽ በጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ውሳኔ ተላልፎበታል። የተከበራችሁ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። በጊኒ ቢሳው ወታደራዊ ኃይል ፕሬዝዳንቱን በማሰር ስልጣን ተቆጣጥሯል። ፕሬዝዳንቱ ኡማሮ ሲስኮ ኢምባሎ በቁጥጥር ስር በመዋል አንድ የጦር መኮንኖች ቡድን ጊኒ ቢሳውን መቆጣጠሩን ገልጸዋል። በዋና ከተማዋ ቢሳው የተኩስ ድምጽ ከተሰማ በኋላ ብዙም ሳይቆይ ኢምባሎ በቁጥጥር ስር መዋላቸውን የመንግስት ምንጮች ሐሙስ ዕለት ተናግረዋል። የምዕራብ አፍሪካዊቱ ሀገር የእሁዱን ፕሬዝዳንታዊ ምርጫ ውጤት እየጠበቀች ባለችበት በዚህ ወቅት መኮንኖቹ በመንግስት ቲቪ ላይ ቀርበው የምርጫ ውጤት እንደማይገለጽ በማንሳት ሂደቱን አግደነዋል ብለዋል። የወታደራዊ መኮንኖች ቡድን እንዳስታወቀው ሀገሪቱን ለማተራመስ ያሰበውን የፖለቲከኞች ሴራ ለማክሸፍ እየሰራ መሆኑንም በመግለጽ የሀገሪቱን ድንበር መዝጋቱንና የሌሊት ሰዓት እላፊ ገደብ መጣሉንም ተናግረዋል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው በተደጋጋሚ ለመፈንቅለ መንግስትም የተጋለጠች ሀገር ስትሆን እንደ አውሮፓውያን አቆጣጠር በ1975 አንስቶ ከፖርቱጋል ነጻ ከወጣችበት ጊዜ ጀምሮ ወታደሮቹ ተጽዕኖ ፈጣሪ የሆነባት ታዋቂ የአደንዛዥ እጽ አዘዋዋሪዎችም ማዕከል በመባልም ትታወቃለች። የምርጫ ውጤቱም ሐሙስ ዕለት ይፋ ይደረጋል ተብሎ ተጠብቆም ነበረ። ሁለቱም እጩዎች ኢምባሎናም የቅርብ ተቀናቃኙ ፈርናንዶ ዲያስ ማሸነፋቸውንም ተናግረዋል።
ዲያስ በቀድሞ ጠቅላይ ሚኒስትር ዶሚኒጎስ ፔሬራ ድጋፍ ይደረግላቸዋል። የመንግስት ምንጮች እንደተናገሩትም ዲያስ ፔሬራናም የሀገር ውስጥ ጉዳይ ሚኒስትር ቦቼ ካንዴም ታስሯል። ኢምባሎ በስልጣን ቆይታቸው ከበርካታ የመፈንቅለ መንግስት ሙከራዎች መትረፋቸውንም ተናግረዋል። ይሁን እንጂ ተቺዎቻቸው ተቃውሞዎችን ለመቆጣጠር ቀውሶችንም ፈጥሯል ይላሉ። የ53 ዓመቱ ፕሬዝዳንት ባለፉት 30 ዓመታት ውስጥም ለሁለተኛ ተከታታይ የስልጣን ዘመን የበቁ የሀገሪቱ ብቸኛ ፕሬዝዳንት ሆነው ታሪክ ለመስራትም ፈልገው ነበር። ትራምፕ በቀጣይ ዓመት በአሜሪካ በሚካሄደው የቡድን 20 ጉባኤ ላይ ደቡብ አፍሪካ እንደማትጋበዝ አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ በ2026 በፍሎሪዳ በሚካሄደው የቡድን 20 መሪዎች ጉባኤ ላይ አትጋበዝም ሲሉ የተናገሩ ሲሆን ሀገሪቱ የቡድን 20 ፕሬዝዳንትነቱን ለአሜሪካ ኤምባሲ ተወካይ ለማስረከብ ፈቃደኛ መሆኗንም ጠቅሷል። ትሩዝ በተሰኘው ማህበራዊ ሚዲያ መድረክ ላይ ትራምፕ ባሰፈሩት መልእክትም በቅርቡ ደቡብ አፍሪካ በተካሄደው የቡድን 20 ስብሰባ ላይ ላለመሳተፍ መወሰናቸው የሚታወስ ነው። ለዚህ መነሻቸው በነጭ ደቡብ አፍሪካውያንና በሌሎችም የኔዘርላንድ፣ ፈረንሳይና ጀርመን ሰፋሪዎች ላይ የሚደርስባቸውን ዘግናኝ የሰብአዊ መብት ረገጣ የደቡብ አፍሪካ መንግስት እውቅና አልሰጥም ማለትም ትራምፕ ከሰዋል። መንግስት ነጮችን እየገደለና እርሻቸውን እንዲወሰድባቸውም እየፈቀደ ነው ሲልም ተናግረዋል። የደቡብ አፍሪካ መንግስት ክሱን የሐሰት ሲል ውድቅ አድርጎታል። ትራምፕ በ2025 የመሪዎች ጉባኤ ላይ የደቡብ አፍሪካ ድርጊት በመንቀፍ ሀገሪቱ የቡድን 20 ፕሬዝዳንቷን ለአሜሪካ ኤምባሲ ከፍተኛ ተወካይ ለመስጠትም ፈቃደኛ አልሆነችም ሲሉም ነቅፈዋል። እንደ አውሮፓውያን አቆጣጠር በ2026 በማያሚ ፍሎሪዳ ለሚደረገው የመሪዎች ጉባኤ ደቡብ አፍሪካ ግብዣ እንደማይቀርብላትም ተናግረዋል። ትራምፕ ደቡብ አፍሪካ በየትም ቦታ ለአባልነት ብቁ የሆነች ሀገር አይደለችም በማለትም ለዓለም አሳይተዋል። ለእነሱ የሚደረጉ ክፍያዎች እናም ድጎማዎችም ይቆማሉ ማለታቸውም አይዘነጋም። ለአስተያየቱ ምላሽ የሰጠው ደቡብ አፍሪካ በ2026 የቡድን 20 ስብሰባዎች ላይ እንዳትሳተፍ መከልከሏን የሚገልጸው የትራምፕ መግለጫ አሳዛኝ በማለትም ጠርተዋለች። የደቡብ አፍሪካ ፕሬዝዳንታዊ ጽህፈት ቤት ባወጣው መግለጫ ደቡብ አፍሪካ የቡድን 20 አባል በራሷ ስም እንደሆነና መብቷም እንደሆነ ገልጾ የቡድን 20 አባልነት ጉዳይ በሁሉም አባላት ፍላጎት እንደሚመሰረትም አስታውቋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኝህን ይመስሉ ነበረ። መረጃዎቹን እያጋራሁ ቤዛዊት አራጋ አብራችሁ ቆዩኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።